ወሰላቱ ወሰላሙ ዐላ ረሱሊላህ ወሰለም። አሁንም የአህለል ኪታቦች አተካራና ክርክር እየቀጠለ ነው ያለው። ሲብገተላህ ይላል አላህ። እልዘሙ ዲነላህ። እንዲሁ ዝም ብላችሁ በደረቅ የመከራከሩን መፍጨርጨሩን ተውና ለመዳን የምትፈልጉ ሁሉ የአላህን ዲን አጥብቃችሁ ያዙ ይላል። ሲብገተላህ ማለት የተለያዩ ትርጉሞች አሉት። አንደኛውና ብዙዎቹ ሙፈሲሮች የሚመርጡት ዲነላህ የሚለውን ነው። የአላህን ዲን አጥብቃችሁ ያዙ። እልዘሙ ዲነላህ። እኔ የገሌ ዘር ነኝ የገሌ ዘር ነኝ እያሉ መጓተቱን ተውና ዘረኝነቱን፣ ዋናው ነገር ከጌታ የመጣውን እቃ መያዝ ነው። ከጌታ የመጣው እቃ ዲነል ኢስላም ነው። ስለዚህ ኢስላምን ከያዝክ ምንም ነገር የሚያመልጥህ ነገር የለምና የነገሌ የሚለውን ተውና ሁሉም ያመጡት የጋራ እቃቸው ዲነላህ ነው። የአላህን ዲን አጥብቃችሁ ያዙ ይላል። ወመን አሕሰኑ ሚነላህ ሲብጋህ። ከአላህ ይበልጥ የተሻለው ዲን ያለው ማን ነው ይላል። እና እንግዲህ አላህ ለፍጡሮቹ የሚበጀውን ዲን መርጧል። ኢነላህ ሱብሓነሁ ወተዓላ እኽታረ ሊኡመቲ ልእስላም ወሊልአንቢያኢ ጀሚዓን አልኢስላማ። ኢስላምን መርጦላቸዋል ማለት ነው። ኢነ ዲነ ዒንደላሂ ልእስላም በሚለው ቃሉ ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንህ ሲል ለአወሎቹም ለአኽሮቹም ለጥንቶቹም ለአሁኖቹም ለነገዎቹም እስላም ነው መዳኛ እኔ ጋር መገናኛ ብሏል ማለት ነው። እና ይህንን የአላህን ዲን አጥብቃችሁ እስላምን ከያዛችሁ ሁላችሁም ትገናኛላችሁ። ዘራችሁን ማንም አይወስድባችሁም። የፈለገው ይውለድህ ችግር የለውም። ግን ዋናው እስላም ላይ ነው መገናኘት ያለብህ ይላል። እና ዲንን ሲብጋ ብሎ ያአበረው ለምንድን ነው? መልእክት አለው ማለት ነው። ዲነላህ ማለት ይችል ነበረ በሌላው ቦታ እንደሚለው። አሁን ግን በሌላ ቃል ተጠቀመ ማለት ነው። ሲብገተላህ ወመን አሕሰኑ ሚነላህ ሲብጋ፣ ዲነላህ ወመን አሕሰኑ ሚነላህ ዲና ሁኖ እያለ ማዕናው ግን ሲብጋ በሚለው ቃል ለምንድን ነው? ለሙሻከላ ማለት ነው፣ ወይም ሙሻባሃ። ሰዎቹ ተከራካሪዎቹ በተለይ እዚህ ላይ ክርስቲያኖቹ ናቸው። ሲብገተላህ ማዕሙድያ የምትባል ውሃ አለቻቸው፣ ምንጭ ውሃ ኢየሱስ ታጥቦባታል የሚሏት ማለት ነው። በዛች ውሃ ያልተጠመቀ ሁሉ ወይም ጠበል ያልተረጨ አይጸድቅም የሚል ፍልስፍና አላቸው ማለት ነው። ስለዚህ እቺ መንከሪያ ውሃ ናት። አሁን ምን አለ? ያልተነከረ ወይም ያልተጠመቀ አይጸድቅም የሚል ክርክር ስላመጡ ያንተን መንከሪያ ተወውና የአላህን መምከሪያ ያዝ ይልቁንስ አለ አላህ ሱብሓነሁ ወተዓላ። ይህ ውሃ ኢየሱስ በአጋጣሚ ማንም ሰው ውሃ ይታጠባል። ማንም ሰው እንደሚታጠብ በአጋጣሚ ታጠበ። በእኔ ውሃ ያልታጠበ አይዲንም አላለም ኢየሱስ። ማን ነው ያላችሁ? ውሃ ጋር ምኑን ታያይዙታላችሁ? ለኢየሱስም ሆነ ከዛ በፊት ከዛ በኋላ ላሉት ሰዎች ያመጣው ዲን ኢስላም ነው። ኢስላምን የተላበሰ ሰው ተጠምቀዋል አለ አላህ ሱብሓነሁ ወተዓላ። ያልተጠመቀ አይዲንም አትበል። አንተ ነህ ይልቁንስ ያልተጠመቅከው። ለምን? በውሸት ውሃ ተደልለሃልና ነው የሚለው አላህ ሱብሓነሁ ወተዓላ። እና የውሸታሞችን መጥመቂያ ተውትና የአላህን ዲን ተላበሱ። እሱን ስትላበሱ ለጽድቅ የተዘጋጃችሁ ንጹሃን ማለት እናንተ ናችሁ። በተውሂድ ውሃ ነው መጠመቅ እንጂ በውሸት አይደለም ይላል ማለት ነው። ወመን አሕሰኑ ሚነላህ ሲብጋ። ከመምከሪያ አኳያ ከአላህ መምከሪያ የበለጠ ማን ነው መምከሪያ ያለው? የኔ መምከሪያ እናንተ እንደምትሉት የምንጭ ውሃ ሳይሆን የተውሂድ ውሃ ነው ማለት ነው። ላኢላሃ ኢለላህን ለፍዞን ወማዕነን በሚገባ የተቀበለና በስርዓቱ የተመራ ሰው በዛ ውሃ ባይረጭም ጸድቋል። እሱ ነው ትክክለኛው የአላህ ባለሟል ይላል። ወነሕኑ ለሁ ዓቢዱን። ስለዚህ በዚህ በተውሂድ ስለተነከር እኛ እሱን ብቻ ነው የምንገዛና የምናመልከው። እሱን እስካመለክንና ለሱ እስካገለገልን ድረስ የእናንተን ውሃ ባለመረጨታችን ምንም የሚጎለን ነገር የለም። እንዳውም ትክክለኛውና አስተማማኙ ይህ አይነቱ ጥምቀት ነው ብለህ መልስ ስጣቸው ይላል ማለት ነው። እና ኩሉ ህዝብን ቢማ ለደይሂም ፈሪሑን እንደሚባለው ሰዎች ሁልጊዜ እንግዲህ በውሸትም ሆነ በእውነት የወረሱትን ዜማ ሁልጊዜ ማላዘን ልማዳቸው ነው። እነሱ እንግዲህ ከአባቶቻቸው ከቅድመ አያቶቻቸው ይህ ሲባል ስለቆየና ስለወረሱት ውሸት በተደገመ ቁጥር እውነት ይሆናል እንደሚባለው እውነት መስሏቸዋል መሳኪን።
ለራሳቸው አላገኙትም መንገዱን መጽደቅ ከፈለገ ኢየሱስ በአካሉ በጅስሙ በእንደበቱ ያስተማረው ምንድነው እኔ በታጠብኩበት ታጠቡ የሚል የለም ውሸት ራሳቸው የጻፉት ነው እሱ ግን እንደ ሌሎቹ ወንድሞቹ ተውሂድን ኩኑ ሙስሊሚን ብሎ ነው ያስተማረው ሐዋርያት ወይት ቃለ ኢሳ ኢብኑ መርየም ለሐዋርይነ መን አንሷሪ ኢለላህ ቃለ الحواريون نحن انصار الله آمنا بالله واشهد بأننا مسلمون بأننا مسبوقون አይሉም ተጠምቀናል ብለህ እንድትመሰክርልን አላሉም ወሽሃድ ቢአና ሙስሊሙን አሉ ሐዋርያት የበለጠ የሱ ተከታዮች አሉ የሱ ምስጢር አዋቂዎች አሉ ሙስሊም እንድንሆን ሰብከናል ሙስሊምነትን ተቀብለናል ጌታ ዘንድ ሙስሊም ናቸው ሐዋርያት ብለህ እንድትመሰክር ነው እንጂ ያሉት ተጠምቀዋል ብለህ ንገርልን አላሉም ማለት ነው ተየት ነው ያመጣችሁት ይላል አላህ Subhanahu Wa Ta'ala እና አሁን ደግሞ ቃሉን ቀየረው ወነህኑ ለሁ ሙስሊሙን የሚለው ብዙ ጊዜ ስለተደገመ ወነህኑ ለሁ ዓቢዱን አለ ቃሉ ነው የተለወጠው ያው ዓቢዱና ሙስሊሙን አይለያይም ለጌታ ፍጹም ተገዦችና ታዛዦች ነን ብለህ በዚህ መልክ የምትስማሙ ከሆናችሁ በመዳኛው መድረክ ላይ ተገናኘን ማለት ይህ ነው ከዚህ ውጭ ሄዳችሁ ግን ያልተጠመቀ አይድንም የሚባለው ራሳችሁን አታላችሁ ሌሎችን ለማወናበድ ካልሆነ በስተቀር የሚያዋጣ አይደለም በላቸው ይላል ቁልአቱ ሐጁነና ፊላህ ከዛ ቀጥሎ እንግዲህ ይሁዶችም ነሳራዎችም እየመጡ በማወቅም ባለማወቅም ነብዩን እንግዲህ አተካራ ይፈጥሩና ያደርቋቸው ነበር እርማቸውን ያውጡ ቁርጡን ንገራቸው አለ ሁሉም ያ ረሱላና አቱ ሐጁነ ፊላህ ለመሆኑ እናንተ የሐቅ ጓዶች ናችሁ እኛን በጌታችን ተከራከሩናላችሁ ለምን ቀድራችሁን አታቁም ማለቱ ነው እኔ አላህ Subhanahu Wa Ta'ala የመጨረሻው መደምደሚያ ነብይ የኢብራሂምን አደራ ሙሉ በሙሉ የወረስኩኝ ንጥር ያለውን ተውሂድ ይጀመጥቼ ያለሁኝ እናንተ በተለያየ መልኩ በሽርክ የተዘፈቃችሁ ሰዎች ባለ ሃይማኖት ሆናችሁ እኔ ልትከራከሩ ስትመጡ አታፍሩም በላቸው ይላል አላህ Subhanahu Wa Ta'ala በገዛ አላህ ደግሞ እንዳለው ማለት ነው ስለ አላህ እናንተ ከኔ የተሻለ አዋቂ ሆናችሁ በአላህ ጉዳይ ልትከራከሩ ትሞክራላችሁ አረባካችሁ ቀድራችሁን ወቁ እኔ እኮ በቀጥታ ከጌታ ጋር የተገናኘሁኝ ነኝ እኔ ጋር ስለ አላህ እኔ ነኝ እንጂ እንዴት እናንተ መጣችሁ እንደገና ተገላቢጦሽ እንዱ ተመሬት ያነሳችሁትን ውሸት እውነት አስመስላችሁ እኔ ጋር እንዴት ልትከራከሩ ትሞክራላችሁ በላቸው ይህን ስል አላህ የኔ ጌታ ብቻ ነው ማለት ደግሞ እንዳይመስላችሁ እናንተ ነገር መጠምዘዝ ታውቃላችሁና ወሆ ረቡና እርግጥ ነው የሁላችንም ፈጣሪ አላህ ነው እኔም ብቻ ነው የፈጠረኝ ማለት አይደለም ግን እውነተኛውንና እንከን የሌለውን ተውሂድ የሰጠኝ ለኔ ነው ለማለት ነው የፈለኩት ወረቡኩም በፈጣሪነት ከሆነ ግን የናንተም የኔም ፈጣሪ የጋራ ፈጣሪያችን ነው በዛ እንጣላም ግን የሱን መብት ማን ነው የሚያቀው ወደሚለው ስንመጣ አምልኮት ለማን ነው የሚገባው ወደሚለው ስንመጣ እናንተ እኔ ወደረኛ ሆናችሁ በአላህ ጉዳይ ልትከራከሩኝ አይገባችሁም አቅማችሁን ወቁ በላቸው ይላል ወለና አዕማሉና ለማንኛውም እናንተ እኛ የምንላችሁ የማይዋጥላችሁ ከሆነ አናስገድዳችሁም ለኛ የሥራ ውጤታችን አለን እስላምን በመቀበላችን ተጠቃሚዎች ራሳችን ወለኩም አዕማሉኩም እናንተ ደግሞ እስላምን ጥላችሁና ጠልታችሁ ያንን ውሸቱን ይዘን እንቀጥላለን ካላችሁ ያንኑ ኩፍሩንና ሽርኩን እንደ ስራ አድርጋችሁ ትኮሩበት ከሆነ ያዋጣችሁ ያው ስራችሁ አላችሁ ለኩም ዲንኩም እንዳለው ማለት ነው ወነህኑ ለሁ ሙኽሊሱን ዋናው ቁም ነገር እኛ ለአላህ አልዋሂድ ፍጹም ተገዦች ነን በሱ ምንንም ማንንም በቀጥታም ሆነ በተዘዋዋሪ አናጋራበትም ይሄ ነው ልዩነታችን ወቁ እንጂ በፈጣሪነቱ ሁላችንም የሁላችንም ፈጣሪ ነው የናንተም የኛም ጌታ ነው እናንተ ግን አደራውን ጥላችሁ ወደ ሽርክ ስትዘፈቁ እኛ ደግሞ አደራውን ጠብቀን በእኽላስ በመቆም ነው የተለያየ ነው ከፈለጋችሁ እዚህ ተውሂድ ላይ ንቶሎና እንገናኝ ከዛ ውጭ የምትሉት ግን ለራሳችሁ ከበጃችሁ ለእናንተው ይሁንላችሁ በላቸው ይላል አላህ Subhanahu Wa Ta'ala አም ተቁሉን ደሞ ልትሉ ይፈልጋላችሁ ወይም ያምራችኋልን እንግዲህ ታሪክንም ጭምር እያጨማደዱ ነው ያሉት ኢብራሂም የኛ ቅድመ አባታችንና ታላቅ ራእያችን ነው እስማኤልም ኢስሐቅም እንደዛው እያሉ ይፎክራሉ በዘረግንዲ ብቻ ማለት ነው
ስለዚህ ብዙ ጊዜ ደፍረው ኢብራሂም ይሁዲ ነው ብለው በቃላቸው አይናገሩም ግን ኢብራሂም የኛ ነው የኛ አመራር ከሱ ነው የመጣው ነው የሚሉት ማለት ነው ምን ዳርዳሩን ትሄዳለህ አለ በአንድ ፊቱ ተዋሻ አይቀር አፍርጠው እንጂ እውነቱን አም ተቁሉነ ኢነ ኢብራሂም የኛ ሰው ነው ስትሉ ኢብራሂም እስማኤልም እንደዚሁ የበኩር ልጁ ኢስሐቅም ሁለተኛ ልጁ ያዕቁብም የልጅ ልጁና ወልአስባት ተያዕቁብ የወረዱት 12ቱ ነገዶችም በሙሉ ካኑ ሁዳ በአንድ ፊቱ ይሁዳ ነበር በሉና ይሄ ማለት ነው የቀራቸው እንግዲህ የትና የተገናኙ በሺህ አመታት ውስጥ መሐልከል አይገናኙም ይሁዳ የሚባለውን ቃል ራሱ ኢብራሂም እስካሁን አልሰሙም እስማኤልም አልሰሙም ኢስሐቅም አልሰሙም ያዕቁብም አልሰሙም ምክንያቱም በተነ ሙሳ ወዲህ ነው ይሄ ስም የመጣው ሙሳም አልሰሙ ራሳቸው ይሁዳ የሚል ሃይማኖት ማንወሩን ሙሳ አልሰሙም ሃሩንም አያውቁም አሁን በቅርብ ነው የለጠፉት እኮ ይሄን ስለዚህ በአንድ ፊቱ መዋሸታችሁ ካልቀረ አይን ያወጣው ሸታ መቸም አይፈራምና ኢብራሂም ይሁዳ ነበር አትልም እንደ በአንድ ፊቱ ይሄ ልትል አይደለም ዳርዳር የምትለው ይላል አላህ Subhanahu Wa Ta'ala እና ኢብራሂም እስማኤል ኢስሐቅ ያዕቁብ የከዛም በኋላ የወረዱት ነገዶችና በብዙ ሺህ የሚቆጠሩ የነሱ ተከታዮች እንደኛው ይሁዳዎች ነበሩ ልትሉ ነው የሚያምራችሁን ይላል ካኑ ሁደን የለ ይሁዶቹ አሁን ሷራ ወይም ደግሞ ክርስቲያን ተብየዎቹ እነዚህ አሁን የተጠቀሱት ሁሉ ታላላቅ ነብያቶች የኛ እምነት ከነሱ ነው የወረደው ስትሉ እነሱም ክርስቲያኖች ነበሩ በሉና ባንድ ፊቱ ይላል አላህ Subhanahu Wa Ta'ala ይሄን የምትሉ ከሆናችሁ ደፍራችሁ ተናገሩ ባንድ ፊቱ ይለይላችሁ እናንተ እንግዲህ ባትሉም ልትሉ እንደምትፈልጉ የምታውቁት ነግሬያችኋለሁ ይሄንን ብትሉ ደግሞ ያው የታሪክ መሳቂያ ነው የምትሆኑት ቁል አንቱም አዕለሙ አሚላህ እነዚህ ታላላቅ ነብያቶች ደግሞ በህይወት እና በምድር ላይ እያሉ ምን አይነት እምነት ይከተሉ እንደነበረ እናንተ ናችሁ የምታውቁት ወይስ አላህ አልዓዚም ይላል አላህ Subhanahu Wa Ta'ala እንግዲህ አቂል የሆነ ሰው እኔ ያውቃለሁ ብሎ አላህ ጋር የሚከራከራለ አንተ አታውቅም እኔ ይሻላለሁ በልሃ ባንድ ፊቱ ይሄን ማለት ነው የቀረ ይላል አላህ Subhanahu Wa Ta'ala እና የነዚህ ሰዎች እንግዲህ እምነትና ሃይማኖት አቋምና መለካከት ምን እንደሆነ የፈጠርኳቸውም ለዚህ ድል ያበቃዋቸውም ኪታብ ያወረድኩላቸውም እኔ እስከሆንኩኝ ድረስ እነዚህ ሁሉ ሙስሊሞች ናቸው እያልኩ ያረጋግጥኩ ነው ያለሁት አንተ ግን ይሁዲ ሆነህ ነስራኒ ሆነህ የኔ እምነት የመጣው ተኢብራሂም ሲወርድ ሲዋረድ ነው ከእስማኤል ከኢስሐቅ ነው ስትልኮ በጃዙር ይሁዲ ነበር ኢብራሂም ማለት ነው ይሄን ለማለት ከሆነ ያሰብከው በአንድ ፊቱ ቅጭ ንገረኛ ይላል አላህ Subhanahu Wa Ta'ala እና አንተ አታውቅም አልገባህም እንጂ እኛ የምናውቀው ኢብራሂም ይሁዲ መሆኑን ነው ብለህ በአንድ ፊቱ ይለይልህ ይላቸዋል ማለት ነው ይሄንን ልትሉ ከሆነ ያማራችሁ ደግሞ ነጩ ሸት ይሏል ይሄ ነው ወመን አظلم ممن كتم شهادة عنده من الله ከአላህ ዘንዳ የተላከች ሆነች ታሪካዊ የምስክር ቃልን ከደበቀ ሰው የበለጠ ግፈኛና በደለኛ ማን አለ ይላል ይሄን ልትሉ ፈልጋችሁ እንደው የመጨረሻ በመድር ላይ ወደር የሌላችሁ ግፈኞችና በደለኞች ልትሆኑ ነው ማለት ነው ይሁን ግደለም ይሄ መሆን ያምረናል የምትሉ ከሆነ ተነጭራሹ ይሄን ብላችሁ በመድር ላይ ወደር የሌላችሁ የመጨረሻ ግፈኞችና በደለኞች ለመሆን ከሆነ የፈለጋችሁት ግቡበት ባንድ ፊቱ ይላል ማለት ነው እና አላህ ዘንዳ ከአላህ ዘንድ የመጣችን የምስክር ቃል ይላል ከአላህ ዘንድ ስትወርድ ስትዋረድ በመላው ነብያት ላይ እየተንከባለለች የመጣቸው የአላህ ነብያት ሙስሊሞች ናቸው የሚለው ነው ማለት ነው ይሄ የምስክር ቃል ነው አንድም ነብይ ከእስላም ውጭ ተልኬያለሁ ያለ የለም አንድም የነብይ ተከታይ ትክክለኛ ሐዋሪ ሆኖ ወይም ሱሐቢ ሆኖ ከነብይ ከእስላም ውጭ አስተምሮኛል ሊል አይችልም ማለት ነው እናንተ ግን በተለያየ መልኩ በጃዙር ኢብራሂም እንዲነበር ኢስሐቅ እንዲነበር የምትሉት የናንተን ተግዜ በኋላ ያመጣችሁትን የዘረኝነት ልጥፍቃ ስም ልታላብሷቸው ነው የምትፈልጉት ይሄ ከሆነ የምትፈልጉት ደግሞ እናንተ የመጨረሻ ግፈኞች ናችሁ የታሪክ ቀበኞች ይላቸዋል አላህ Subhanahu Wa Ta'ala ወማ አላህ ቢጋፊሊን አማ ተዕመሉን እና አላህ Subhanahu Wa Ta'ala እናንተ ከምትሰሩት ደባ የሚዘነጋ አይምሰላችሁ ሰዎችን ማታለል ማጃጃል ትችላላችሁ
አላህ ግን አሊሙል ገይቢ ወሸሃዳ ነውና እናንተ ጨለማ ለብሳችሁ በር ዘግታችሁ ሰማይ ውጡ መሬት ግቡ የምታሴሩትንና የምትዶልቱትን ነገር የማያውቅ አይምሰላችሁ በቅርብ እየተከታተልኳችሁ ነው ቀጠሮ ጠብቅ እንገናኛለን ይላል አላህ Subhanahu Wa Ta'ala። እንግዲህ በዚህ መልክ አርቃናቸውን አስቀርቶ የቀደምት እምነት ባለቤት ነን የሚሉት ሁሉ ዋጋቢስ መሆናቸውን ያራገፈ በመሆኑ ነው እስላምን አጥብቀው የሚጠሉትና የሚያንቋሽሹት ማለት ነው። እኛ ግን ባለቤት ተብየዎች ምን ያህል ግንዛቤ አግኝተናል? እኛ ለነሱ ያለን ግምት ተዚህ የተለየ ነው። አላህ ግን ማንነታቸውን እንድናቃቸውና ሴራቸውን እንድንቋቋማቸው ነው ይሄን ሁሉ ሚስጥር እየዘገዘገ የሚነግረን ማለት ነው። እነሱ እንግዲህ የሰሩትን ሰርተዋል፣ የወደቁት ወድቀዋል። እነሱን በየጊዜው መውቀስና መኮነን አይደለም አላማው። ጥላቶቻችሁ እነማን እንደሆኑ እወቁ ነው። والله اعلم باعدائكم እንደለው ሌላው ቦታ ጥላቶቻችሁ አላዋቂዎቹ ጥላቶቻችሁ አይጎዷችሁም። አላዋቂ አንድ ነገር በማያውቀው ነገር ገብታ ዘባረቃለሁ ሲል አንተ ማይም ነህ ዝም በል ሲሉት ወዲያው ቁጭላል ማለት ነው። ግን አውቃለህ የሚል ጥላት አያድርስ ነው። ያምታታ የተወሰኑ አጨብጫቢዎች ይኖሩታል። ያን ውሸቱን ጉልበት እስካለው ድረስ በእንባለ ቁጥር እየሰፋ ይሄዳልና እናንተን የሚያሰጋችሁ አዋቂ ነን ባዎቹ ተንኮለኞች ናቸው። ይህንን ወቋቸው ከታሪክ ጀምሮ እንዴት እንደመጡ ካወቃችሁ ልትቋቋሙ ትችላላችሁ ለማለት እኛን ለማንቃትና ደባቸውን ለማጋለጥ ሲል ነው እንጂ እነሱ ቢወቅሱ ቢኮነኑ ምንም ይጨምሩት ነገር የለም። እኛ ግን ትክክለኛውን እምነታችንን እንድናውቅና እንድንሰራበት እንደነሱ እንዳንሆንና የነሱንም ደግሞ ተንኮል ለመቋቋም እንድንችል ነው ይሄን ሁሉ የሚለው አላህ Subhanahu Wa Ta'ala። ስለዚህ ወመላህ ቢጋፊልን አማ ተዕመሉን እናንተ የምትሰሩትን የስውር ደባና ሴራ ሰዎች አያውቁትም። ብዙ ጥምጥምና ውስብስብ የሆነ ችግር እየፈጠራችሁ ነው ያላችሁት። እኔ ግን በቅርብ እየተከታተልኩና እየታዘብኳችሁ እንጂ የዘነጋሁ ወይም የረሳኋችሁ አይምሰላችሁ ይላል። ቲልከ ኡመቱን ቀድ ኸለት ቀደም ሲል ያለፈውን አያት እንደገና ይደግመዋል ለማረጋገጥ ማለት ነው። እነዛ ቀደም ሲል የነበሩ ስመጥር አባቶቻችሁ እነ ኢብራሂም እነ ኢስማኤልና እነ ኢስሐቅ እነ ያዕቁብ እነ ዩሱፍ እነ ሰለሞን እነ ዳዊት እነ ሙሳና ሃሩን እነ ኢስማኤል ኢሳ የመሳሰሉት በእያንዳንዳቸው እስከ ተከታዮቻቸው በየክፍለ ዘመናቸው የመጡና የሰሩትን ስራ ሰርተው ያፈሩትን አፍርተው የሄዱ ምርጥ ተውልዶች ናቸው። እነሱን አደንቃቸዋለሁ ይላል። እናንተ ግን የነሱ ዘርነን በማለት ብቻ አላማችሁ ግን የነሱ ተጻራሪ ሆኖ ነውና የመጣው እንደማትገናኙ እወቁት። እኔ ሁሉንም የሥራ ውጤቱን እሰጠዋለሁኝ። እናንተን ስወቅስ እነሱን መኮነን እንዳይመስል ደግሞ እና ይሁዳ ዋጋ የለውም ብሏል። ስለዚህ የኛ ነብያትም ዋጋ የለውም ብላችሁ ደግሞ እንዳተረጉሙትና የበለጠ ህዝብ እንዳታበላሹ። እነዛ ያለፉት በትክክለኛው መስመር ነውና የሄዱት የሰሩትን ሰርተዋል፣ የሥራ ዋጋቸው ተይዞላቸዋል። ለሃማ ከሰበት ለእያንዳንዱ ህዝቦች እስተ ነብዮቻቸው የሥራ ዋጋቸው ተይዞላቸዋል ጌታቸው ዘንዳ ማንም አይወስድባቸውም። እናንተ መጥፎ ልጆች ስለመጣችሁ በእናንተ ኩነኔ እነሱ የሚወቀሱበት ምክንያት የለም ማለት ነው። ወላ ተስአሉና አማ ኩንቱም ተዕመሉን እና ወለኩም አዕማሉኩም ለእናንተም እንደገና የሥራ ውጤታችሁ አላችሁ እና እናንተም ስራችሁ ከፋም በጀም በስራ ትጠየቃላችሁ ትመነዳላችሁ። እነሱም ደግሞ በመልካም ስራቸው በጀብዷቸው ተገቢ ምንዳቸውን ያገኛሉ እንጂ ወላ ተስአሉና አማ ካኑ ያዕመሉን እነሱ ሲሰሩት በነበረው እናንተ አትጠየቁም። መጥፎም ቢሰሩ በእነሱ አትከሰሱም፣ መልካምም ቢሰሩ በእነሱ አትጸድቁም። ማንኛውም ሰራተኛ በራሱ ስራ ነው የሚወቀሰውም የሚሸለመውም ማለት ነው። ስለዚህ እኔ ለይቼ መምታት አውቃለሁኝ ነው ዋናው ነገር። እናንተ መስመሩን ለቀህደህ ኢብራሂም አባቴ ነው ቅድማያቴ ነው እስማኤል ኢስሐቅ ያድነኛል ብትል በከለላ የሚታለፍ ከላ አይደለም። እያንዳንዱ የሥራ ውጤቱን ነው የምሰጠው ይላል አላህ Subhanahu Wa Ta'ala። አማ ካኑ ያዕመሉን ከሚሰሩት ነገር እናንተ አትጠየቁም፣ እናንተ እነሱ በሚሰሩት እንደማትጠየቁ ሁሉ እና ይሄንን አውቃችሁ አሁንም ያዋጣናል ካላችሁ ቀጥሉ። ምን አለ ቀጠሮ ሲደርስ ታገኙታላችሁ። አይ እንደዚህማ ከሆነ ለካ ተሳስተናል ብላችሁ ወደ ተገኘው አማራጭና ወደ መጨረሻው ድል ወደ ተውሂድ ከተቀላቀላችሁ
አሁንም ልቀበላችሁ እችላለሁ ባላቸው ነው የሚለው። ስለዚህ አላህ Subhanahu Wa Ta'ala እንግዲህ በመድር ላይ ያሉ ህዝቦች ሁሉ ለመዳን ከፈለጉ አማራጩ አንድና አንድ ብቻ ነው፣ እስላምን መቀበል ብቻ ነው ማለት ነው። ይሄን የተቀበለ ትናንትም ዛሬም ነገም ይድናል። አርፍደህ መጣ ሰነፍነህም ብሎ በር አይዘጋበትም። አላህ በመጣበት ጊዜ በህይወቱ እያለ እስከመጣ ድረስ ይቀበለዋል ማለት ነው። ይሄንን እድሜ ልኩን እየሰማና እየተነገረው አያር ጆሮ ዳባ ልበስ ብሎ ቀጥላለህ የሚል ካለ እሱ ለናንተ ብቻ ሳይሆን የራሱ ጥላት ነው። መንሰፊያ ወመን يبتغي غير الاسلام دينا يقبل منه እንዳለውና ومن يرغب عن ملة ابراهيم الا من سفيها نفسه ነፍሱን የረሳቂል ይላል። ነፍሱን የረሳቂል ለሌላ የሚበጀው ሊመክር ይችላል። ስለዚህ እናንተ የያዛችሁትን እድል አጥብቃችሁ ነክሳችሁ ያዙ፣ ሌሎቹ ከተቀበሉ ይምጡ፣ ካልፈለጉ ደግሞ ቀጠሮአቸውን ይጠብቁ፣ ሁሉም ውጤቱን ያገኛል እያለ ነው አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ይሄንን የጌታ ጥሪና ማስጠንቀቂያ ከወዲሁ ዋጋ ሰጥቶ በሚገባ የተረዳና አቋሙን ለማስተካከል የፈለገ ሰው ካለ ሰየው መልካም እድል ነው። ካልሆነ ግን فلا يلومن الا نفسه ራሱን እንጂ ማንንም መውቀስ አይችልም ማለት ነው። فمن شاء فليؤمن ومن شاء فليكفر አላህ Subhanahu Wa Ta'ala እውነቱን ንገራቸው፣ አስታውሳቸው፣ አስገንዝባቸው። ከዛ በኋላ ያንን የተነገረውን እውነት ተቀብሎ መጠቀም የራሱ ምርጫ ነው። የፈለገ ይመን የፈለገ ይካድ፣ በመጨረሻ በክህደቱም ሆነ በእምነቱ ተጠያቂው እሱ ራሱ ነው። ኢን አለይከ ኢላ البلاغ وعلينا الحساب። አንተ መልእክት ማድረስ ብቻ ነው ኃላፊነትህ። መልእክት ከደረሰ በኋላ የተቀበለውም ያልተቀበለውም የምተሳሰበው እኔ ነኝ እያለ ነው አላህ Subhanahu Wa Ta'ala። እና መልእክቱ ደርሷል። አሁን እኛ ኡመተል ኢስላም ነብዩ አለይሂ ሰላቱ ወሰለም ያስተላለፉልን አደራ በተቻለ መጠን አሁንም ማሰራጨት አለብን። ትውልድ በትውልድ እየተተካ ነው ያለው። የሰማው ሲሄድ ያልሰማው ይመጣል እና በእኛ ጊዜ ከማንኛውም ጊዜ የበለጠ የሰው ልጅ ቁጥር እየበዛ ነው ያለው። በወትሮ ጊዜ በአለም ላይ ያሉ ሰዎች ጥቂቶች ነበሩ፣ በሺዎች የሚቆጠሩ ነበሩ። አሁን ግን በሚሊዮኖች ምናልባትም በቢሊዮን ውስጥ እየገባ ነው ማለት ነው። በላይኖች አሉ በመድር ላይ። እነዚህ ሁሉ ህዝቦች ትናንት አልነበሩም። ነብዩ አለይሂ ሰላቱ ወሰለም የተላኩበት ዘመን ላይ በጣም ጥቂት ሰዎች ነው ያሉት ማለት ነው። ግን ለነዛ በተዘዋሪም ሆነ በቀጥታ መልእክቱ እንዲደርሳቸው ተደርጓል። በዛ ምርጫቸውን ለራሳቸው ወስደዋል። አሁን ግን የሰው ልጆች እየሰፉ ነው ያሉት፣ ቁጥራቸው እየበዛ ብዙ ቆዳ እየሸፈነ ነው ያለው። ይህን ሁሉ የሰው ልጆች እርባታ በሰፋ ቁጥር የኡመተል ኢስላም ተልእኮ ደግሞ እንደዛው እየሰፋ ነው። ስለዚህ መልእክታችንን ማድረስ አለብን። ነብዩ አለይሂ ሰላቱ ወሰለም የዓለም ነብይ ናቸው፣ የመጨረሻው እድል ናቸው ማለት በእኛ አማካይነት ነው። እሳቸው ካለፉ 1400 ዓመት አልፏል። ስለዚህ አሁን ያለውን ትውልድ በሚሊዮን የሚቆጠሩትን የታግንተው ነው መልእክት የሚነግሯቸው? በየትኛውስ ቋንቋ ነው የሚያስተላልፉላቸው? ግን በእኛ ተወካዮች ነን። ያንዳንዱ ሙስሊም ነኝ የሚል ሰው ሁሉ ለራሱ እስላምን አውቆ በሚችለው አቅም ቢያንስ አንድ ሰው በአንተ አማካይነት ወደ እስላም ለመምጣት መጣር አለብህ። አንድ ሰው እንኳን ያንዳንዱ ሰው አንድ ሰው ለማሳመንና ለማስረዳት ቢሞክር፣ ማሳመን በአላህ እጅ ነው። ለማስረዳት ብትሞክር ያንዳንዳችን ምን ያህል ነው የምንሸፍነው? ሁለት ሰው ብናመጣ ሶስት ሰው ለማንጣት ቢያድለን አላህ በአጠቃላይ ዓለምን በእስላም መሸፈን የሚቻልበት ሁኔታ ይመጣል ማለት ነው። ግን መጥራት አለብን፣ መንገር አለብን፣ ማስተባበር አለብን። መቀበል አለመቀበል የኛ ስራ አይደለም። ነብዩም በአካል ነግረዋቸው ያልተቀበሉ መናጢዎች ብዙዎች ናቸው ማለት ነው። ተነገርን ግን ኃላፊነትን ተራሳችን እናወርዳለን። እነዛ ሰዎች ደግሞ አልሰማንም ብለው ሊከራከሩና ሊከሱን አይችሉም። አልበለዛ ግን አሁን በመድር ላይ ያሉ መላእክቶች በትክክል እስላም ባለ ሃይማኖት ያውቃሉ። እርግጥ በቴሌቪዥን በምን እየሰሙ ነው ስሙን፣ ግን በዝርዝር መረጃ አልደረሳቸውም። እና እስላም የሚባለው እኮ ነገር እንዲሁ ዝም ብሎ እንደማንኛው ሃይማኖት ነበረ። ማን ነገረኝ? አንድ ሙስሊም የሚባል ጎረቤት የነበረ እንዳውም እድሜ ልኬን አንድ ቀንም እንደ ስለ እስላም የነገረኝ ነገር የለም፣ ጉሩም በሆነ ይዛል፣ ለምንድን ነው ያልነገርከኝ ይላል። ስለዚህ ለዛ መልስ ያስፈልገናልና የነብዩን ሪሳላ አለይሂ ሰላቱ ወሰለም ለማድረስ መጀመሪያ ራሳችንን ማዘጋጀት አለብን። ራሳችን እስላምን አወቅ ነው ወይ? ኃላፊነቱን ተረዳ ነው ወይ?
ተረርተን አውቀን ከሆነ ደግሞ ያችን ያወቅናትን ነገር ማስተላለፍ ግድ ነውና ያንን ስናስተላልፍ ነው ነፃ ልንወጣ የምንችለው። አልበለዛ አላህ Subhanahu Wa Ta'ala አንተ ስለምን አልተናገርከም አንተ ስለምን አልተረዳህም ብሎ ሁለታችንንም ሊጠይቀን ስለሚችል ይሄንን ሪሳላ በሚገባ እንድንረዳ ያስፈልጋል። ወሰለላሁ ዐለይሂ ወሰለም